ይኸውልህ ሰማኛለህ ሺማን ካሁን በኋላ ገባ ብዙ ታገሻለሁ ብዙ ሰምቻለሁ ብዙ አክብሬያለሁ ብዙ ዝም ብያለሁ ገባ ግን ካሁን በኋላ አቅቶኛል ሰልችተኛል ሁሌ ቡኔ መታገስና ዝም ማለት አስጠልቷታል በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም እንዴት ናችሁ ውድ ተመልካቾቼ ባያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ እንደሚታወቀው ዛሬ ቡኔ ምን ይዛልን መጣች ሚሊዮን እንኳን ባልል ደስ ይለኛል ለትሉኝ ትችላላችሁ ዛሬ የተፈጠረው ነገር ልነግራችሁ አልችልም በቃ ልነግራችሁ አልችልም ይሄው ማን ይፍረድ ነው የሚባለው ጭራሽ ይሄው ጭራሽ ዛሬ ቤት ካልገባሽ ብሎ እንግዲህ እንደምታዩት ወሼ እንደዚህ ያርጎኛል የቀረው ፊቴን ማዳት እንትን ማለት ነው በቃ ፊቴን እንዳለ ማቅሰል ነው የቀረው በቃ ፊቴን ምን የቀረው ብቻ ነው እንጂ የቀረው ምን እንደሆነ ብቻ አላውቅም ከኔ ምንድነው የሚፈልገው ይሄው ዛሬ እንደዚህ ያርጎኛል ቆይ ሰውየው ጤነኛ ነው እንዴ አይምሮ ትክክል ይሰራል ቆይ ለምን አይተወኝም ለምን ኑሮን አይኖርም እንዴ ከኔ ምንድነው የሚፈልገው በቃ እኔ ኩትቻለሁ እሱ ለምን አይተወኝም ወጣውለታ እንዴ ከቤት ለምን ኑሮን አይኖርበትም እንዴ እኔም ኑሮ የለው ኖርበት እሱ ኑሮን ይኖርበት ለምንድነው ማይተወኝ ለምን አይፋታኝም እንዴ ጭራሹን ብሎ ዛሬ በጧት ደወለልኝ እሺ ይሁን ብዬ ስልኩን አነሳው እንደምን ብዬ ማለት ነው ለማንሳት እንኳን ፍላጎት ባይኖረኝም ማለት ነው አነሳውለት ጭራሹን ላገኝሽ ፈልጋለሁ አለኝ ይምን ለምሮ የምታገኘኝ ስለው በቃ ላወራሽ ፈልጌ ነው ለሆነ ጉዳይ ላማክርሽ ነው ምናምን አለኝ እሺ አልኩት እኔ በከይር ጉዳይ ሄጄ ላገኘው እንትን አልኩኝ በቃ ማለት እኔ አሁን ወሽ አንገሽግሾኛል ወደ ላይ ብሎኛል በቃ አስጠልቶኛል ለሰው ሲል አንዴ ውጪ ይመታኛል አንዴ ለሰው ሲል ቤት ውስጥ ይመታኛል አያስጠላውም እንዴ አሁንስ አማረረኝ እኔ እንዴ በቃ ተወኝ ፍታኝ በቃ እንዴ ተፋታኝ እኔን ለምን ኑሮህን አትኖርም አርፈ ከኔ ምንድነው የምትፈልገው ወይስ ህይወቴን ከኔ መንጠቅ ነው የምትፈልገው እኔ መግደል ነው እንዴ የምትፈልገው አልሞት አልኩ እኮ በቃ ከዚህ በኋላ እኮ ምንም ነገር አልቀረም አንተ አልሞት ነው ያልኩት እኔ እንዴ ምንድነው ቆይ ከኔ የምትፈልገው ለምን አትተወኝም እባክህ እኔ ኑሮ ኑሩበት እንዴ ቆይ አንተ እኔ ምን ማድረግ ነው የምትፈልገው ማሰቃየት ነው አሰቃየኝ ከዚህ በላይ እኔ ምን ልሆንልህ እንዴ እንደውም ልንገረው ሼው ልገባ አክብሬ ባለቤቴ ነኝ በሚል መጣሁ ላገኘው አክብሬ ማለት ነው ገባ ግን አንተ ሁሌ የምታወራው የሆነ በቀልድ አይነት የሆነ ሰውን ወጋ የማረግ አመል አለበት ገባ በቃኝ አንገሸገሽከኝ ወደ ላይ አልከኝ አይገባም እንዴ አንተ አይምሮ የለህም አታስብም እንዴ ለምን አትፋታኝም እኔን እንደውም እኔ ልንገር በቃ አንተን ትቻለሁ እንዴ እንደውም ፍታኝ እኔ አልፈልግም እኔ በቃ እንደውም እኔ ኑሮዬን ረሃውኝ መኖር ነው የምፈልገው ፍሬውኝ ነው መኖር የምፈልገው ባንተ ወጣችና ገባች እኔ ባንተ ሁሌም መደብደብና መቀጥቀጥ አስጠልቶኛል አማራኛል ወደ ላይ ብለኛል እሺ አሁንስ እንዴ ሁሌ ለሰው ስትል ትመታኛለህ ቆይ እኔ ምን ልሁንልህ ወይስ አንተ እኔ የምትደበድባቸው ሰዎች ሚስት ነው የሚሆነው እስኪ ንገረኝ አብረው ነው እየኖሩ ያሉት እንዴ እኔ ምን አድርጊ ነው የምትለኝ አንዴ ለሱመያ ስትል ትመታኛለህ አንዴ ለአዩ ስትል ትመታኛለህ ቆይ እነዛ ሴቶች ለአንተ ሚስት ይሆኑሃል እንዴ ትዳር ይሆኑሃል ቤትህ ይሆኑሃል ቤትህን ነው የሚገነቡት ቤትህን እየናዱ እንጂ እኮ ቤትህን እየገነቡልህ አይደለም ያሉት ቆይ አንተ እንዴ ነው የምታስበው አንዳንዴ ትልቅ ሰው ነው እንጂ አንዳንዴ አስተሳሰብ የትንሽ ሰው ነው እሺ የህፃን ልጅ አስተሳሰብ ህፃን ልጅ እንኳን ያስባል በአሁን ሰዓት ገባ ካንተ በላይ ነው ህፃን ልጅ ራሱ የሚያስበው በጣም ትልቅ አስተሳሰብ ያለው ካንተ ህፃን ልጅ ነው ገባ የወረደ ዝቃጭ የሆነ አስተሳሰብ ነው አንተ ያለ ለምን አትወኝም በቃ ፍታኝ እኔን እንዴ ያው ዛሬ በቃ ብዬ እንኳን አረ ተመስገን ሰው የሌለበት ሀገር ቢሆን ይሄው ዛሬ አንቆ ደፍቶኝ ነበር እንዴ ሊገለኝ ነው አላማው ቆርጦ ተነስቷል ይሄ ሰውዬ ወይስ ማን የላትም አጠገቧ በአሁን ሰዓት ዘመድ ወገን የላትም ብሎ ነው እንዴ ለምንድነው ማይተወኝ አረ እባክህ ተወኝ አረ ገባ እኔ ካሁን በኋላ አስጠልተኛል በቃ እኔ ብትፈታኝ ራሱ ደስ ይለኛል እኔ እንዴ ይሄውና ዛሬ በሰላም ጠርቶኝ ውጪ አደባባይ ላይ ቆሞ ሊደበድበኝ ይፈልጋል እንደገና አንዴ ስልኬን ይነጥቀኛል እንዴ ለምን አይተወኝም እሺ ይሄንን ያህል እኔ ታገስኩት በቃ ያልፋል በሚል ነበር ሁሉንም
ሁሉንም ስችል የኖርኩት ዝም ስል የኖርኩት እንዴ እሱ ደግሞ ይበልጥ እየበዛ በቃ ይበልጥ ምን ልበልበት እየባሰበት እንጂ ምን በቃ ወደ ታች እኔ አንዳንዴ እኔ በቃ ላብድ ነው እኔ የምናገረው ሁላ ነገር ጠፍቶብኛል እኔ ከኔ ምንድነው የሚፈልገው ይሰውዬ በቃ ዋካችሁ አፋቱን ከዚህ ሰውዬ ጋር እንዴ ሰማኛለሁ ሺማን ካሁን በኋላ ገባ ብዙ ታገሻለሁ ብዙ ሰምቻለሁ ብዙ አክብሬያለሁ ብዙ ዝም ብያለሁ ገባ ግን ካሁን በኋላ አቅቶኛል ሰልችተኛል ሁሌ ቡኔ መታገስና ዝም ማለት አስጠልቷታል በቃ አስጠልቶኛል እንዴ ካሁን በኋላ ሴት ልጅ ነች ምንም አታመጣም ሚስቴ ነች እያልክ እየጎረርክ የሆነ ነገር ልታረገኝ ልትጎዳኝ ብታስብ በህይወት ፍረድ ገባ ከዛሬ በኋላ ተናግሬያለሁ እሰራላለሁ ገባ በቃ የኡነት ካሁን በኋላ አንተ ቡኔን አንድ ነገር አደርጋታለሁ በጉልበት ወደ ቤት አስገባታለሁ ብለ ብታስብ በህይወት እንደፈረድክ በቃ ገባ እሰራላለሁ ደግሞ የዛሬዋንም ላዩ ስትል የደበደብከኝን ለሱመያ ስትልም የደበደብከኝን አንድ ባንድ ነው ማስከፍልህ አንድ ባንድ እግሬ ላይ መተህ ይቅርታ ብለህ እንድትለምነኝ ነው ማረገ ይቅርታ ብለህ ገባ ያኔ ግን ምንድነው ማረገው ቡኔ ይቅርታ ታረግልኛለች ከቡኔ ጋር ካሁን በኋላ አብሬ አንድ ቤት ውስጥ እኖራለሁ ብለህ እንዳታስብ ካሁን በኋላ እኔ እናንተ ካሁን በኋላ ባለትዳሮች ባልና ሚስቶች ሳንሆን አንተም ጠላቴ እኔም ጠላት ገባ ካሁን በኋላ ማለት ነው እስከዛሬ ዝም ያልኩ ባለቤቴ ስለሆንክ ነው ያከበርኩ ለዛ ስል ነው ገባ ካሁን በኋላ ደግሞ ድፍረቴና ንቀቴን ታየዋለህ ሰው አልከበር ካለ እንደሚከበር ነው መሆን ያለበት አላከብርሽም ካልከኝ እንድታከብረኝ አደርጋለሁ ገባ ለሁላችሁም ደግሞ ለሁላችሁም የስራችሁን ሰጣችኋለሁ ብድር በምድር ሲባል ከሰማህ ብድሬ ለሁላችሁም እዚቹ ገና መቼም ሳይርቅ ሳይዘገይ አሁን መልሳለሁ ገባ እያንዳንዳችሁ ላደረጋችሁኝ ነገር ትከፍሉበታላችሁ በተላይ ኦሺ ገባ እንዲህ ስላደረከኝ ደስ ብሎ ወይም ዝም ብዬ የምኖር እንዳይመስልህ አስከፍላለሁ ለዚህ ነገር ዛሬ እንዲህ ላደረከኝ ዋጋ ትከፍልበታለህ ለከዚህ በፊቱም አንድ ላይ ነው ዋጋ ማስከፍልህ ማስተፋህ ማለት ነው ገባ እና ውድ ተመልካቾቼ ሁላችሁ ይሄንን ያህል ተበሳጭቼ ነው በቃ ማለት ንግግሩ ሁላ ጠፍቶብኛል የእውነት ነው የምላችሁ በጣም ተናድጃለሁ በጣም ተሰምቶኛል እንዴ በቃ እኔ ምን ልሁን ከዚህ በላይ ስለነሱ አትስሪልኝ እሺ ብዬ አክብሬው ትቼው ነበር ቆይ እሱ እሺ ብሎ አውቆ ካልተወኝ እኔ ምንድነው ማረው ግን ምንም አያመጣም እስኪ ራሱን እንኳን ማለት እስኪ ያገናዝብ ትልቅ ሰው ነው ማሰብ ይችላል ሕፃን ልጅ አይደለም እንዴ ለሰው ሲል ትዳሩን የሚድድ ሰው ትልቅ ሰው ነው ብዬ አላስብም እኔ ሕፃን ነው ገባችሁ እንደው ልንገራችሁ ይውላችሁ ተመልካቾቼ እኔ ማለት ጉድ ነው ያልኩት ቪዲዮ የለቀቀውን ቪዲዮ እንኳን አላየሁትም የሚገርማችሁ ነገር ማለት ነው ምንድነው የለቀቀው ምንድነው የሰራው እኔ ከሱ አጀንዳው ከሱ ንግግር ከሱ ቪዲዮ ከሱ ዩቲዩብ ስር ወጥቻለሁ ስለሱ ዩቲዩብ ምንም አይመለከተኝም ገባችሁ ምን ለቀቀ ምን አየ ግን አላሰብ ግን ዛሬ ምንድነው ያሰብኩት እስኪ ምንድነው የለቀቀው ይሄ ሰውዬ ጤነኛ ነው እንዴ መሚል ዩቲዩብ ስር ገብቼ ነበር ሳይው ምንድነው ያየው ጭራሹኑ ምንድነው ያለው አልገባ ካለችኝ በጸባይ እምቢ ካለችኝ ቀጥቅጬ ያስገባታለሁ እንደወጣችሁ አድርጌ እመልሳታለሁ ብሎ ተናግሮ ነበር እኔ ይሄንን ባይኖረው ነበርኩ እንደሚሄደው አንተ ጋር መመጣው አንተ ጋር ጅል ነኝ እንዴ እኔ ስታይ ፋራ ነኝ እንዴ እንዴ እውነት ልንገረው እሺ እንዲህ ብለን መስራትን ባይኖሩ ማለት ነው ብቻዬን ነበር አይደል የመጣሁት እንዳንተ አይነቱን 10 ነበር ይዤ ለመመጣው 10 ላንተ አይደለም 10 4 3ም በቂ ነው ገባ እንዳረከኝ ዘቅጥቅጥ አርገው ዱቄት አርገው ነበር የሚመለሱት ገባ ይሄንን ባቅኖሩ ማለት ነው የእውነት እንደማረገው ማርጌ እንደውም ሰው ማይገኝበት አካባቢ ነበር አንተን መቀጥረ ገባ ግን አንተ ቦታው እንዲህ ስላልከኝ ለካ አንተ ያስበ አለመ ቆርጠ ተነስታል እኔ ባልሰራለ ቡኔ አይደለም ገባ ስለዚህ ላደረከኝ ነገር ሁሉ ትከፍልበታለህ በቃ ካሁን በኋላ እንደው ይበልጥ አነሳሳይ ገባ
ዝም ብዬ ነበር እስካሁን ስላንተ ትቼ ነበር ዝም ብዬ ነበር በቃ ስለዚህ ትቶኛል እኔም ትቼው እቀመጣለሁ ብዬ አስቤ ነበር አንተ ግን አርፈህ አልቀመጥ ስላልክ አንተም በመንገድህ ተራመድ እኔም በመንገድ ይራመዳለሁ እንግዲህ ማን አሸናፊ እንደሆነ እናያለን ገባ ማን እንደሚያሸንፍ መጨረሻ ላይ በቃ ማን አሸንፎ እንደሚገኝ እናያለን ማለት ነው ሽንፈትህን አውቀህ መቀበል ካቃተህ አውቀህ እንድትቀበል አደርጋለሁ ገባ እኔ ቡኔ ደግሞ መቼም ቢሆን ሽንፈቴን ተቀብዬ ዝም ምል ሰው አይደለሁም ገባ ፈርቼ ዝም ምል ሰው አይደለሁም ባለቤቴ ነህ ብዬ አክብሬ ዝም ብዬ ነበር አሁን ግን መቼም ዝም አልልም እስከመጨረሻው ድረስ እጋፈጣለሁ ከና ወደ ተመልካቾቼ አሁን እንግዲህ እኔ ከዚህ በላይ ምንም ማድረግ አልችልም ማለት ከዚህ በላይ በቃ እኔ ካሁን በኋላ በአፌ ለፍልፌ ምናምን ሁሉም በአፍሽ ነው የምትለፈልፊው በአፍሽ ነው የምትናገረው አንቺ በተግባር አታሳይም ብዙ ሰዎች ትሉኛላችሁ አሁን እንግዲህ ለምን እስከዛሬ ዝም እንዳልኩ በተግባር አሳያችኋለሁ ማለት ነው እንግዲህ በተግባር ሳሳይ ማየት የምትፈልጉ ከሆነ በተግባር እንድታዩ አደርጋችኋለሁ ማለት ነው እና በተጨማሪ ደግሞ እስኪ ኦሼ ላደረገኝ ነገር እውነት ዋጋ ላስከፍለው አላስከፍለው ማለት እኔ ዋጋ ማስከፈል ፈልጋለሁ ግን በእንዴት አይነት መልኩ ነው ወይም በእንዴት አይነት መንገድ ነው እሱን ዋጋ ላስከፍለው የምችለው እና ከዚህ ይሄንን እንደዚህ ለጠይቃችሁ ይቻልኩት የኔም ሐሳብ አለ አንድ ግን ያ ሐሳብ ሊሆንም ይችላል ላይሆንም ይችላል ግን እናንተም እስኪ ሐሳብ ስጡኝ ኮሜንት ስር ሐሳባችሁን አስቀምጡልኝ ሐሳባችሁን ጻፉልኝ በእንዴት አይነት መልኩ ነው ኦሼ ላጠቃው የምችለው እና ልጉዳው አልጉዳው አትግጁም ካላችሁ ጽፋችሁ ማስቀመጥ አይ እውነትም አንቺ እሱ ልክ ማስገባት አለብሽ በእንዴት አይነት መልኩ በእንደዚህ አይነት መልኩ ብላችሁ እንድትጽፉልኝ እፈልጋለሁ ኮሜንት ስር ማለት ነው እና ሐሳባችሁን አካፍሉኝ እላችኋለሁ በዚሁ እንግዲህ ያው ከዚህ በላይ መናገር አልፈልግም እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ